አህመድ ኢብኑ ሚስኪን አንድ ወቅት ላይ የገንዘብ ችግር አጋጠማቸው። እንዲህ ይላሉ፣ በገጠመኝ የገንዘብ ችግር ምክንያት እጅግ ከፍተኛ ረሃብ አጋጠመኝ። ገንዘብ የማገኘበት አማራጭ አጣሁና ቤቴን ልሸጥ ወሰንኩ። የሚገዛኝ ሰው ስፈልግም ወደ ሱቅ ወጣሁ። ወደ ሱቅ ከሄድኩ በኋላ አንድ ሰው አገኛቸውና ለምን ወደ ሱቅ እንደወጡ ሲጠይቃቸው ያለውን ሁኔታ አጫወቱት። እሱም 2 ጣፋጭ ቂጣዎችን ሰጣቸውና ሂድና ለቤተሰቦች ይህንን መግብ አላቸው። እንዲህ ይላሉ፣ 2ቱን ቂጣዎች ተቀበልኩኝና አላህን እያመሰገንኩ ቤቴን የመሸጥ ሐሳቤን ቀይሬ መመለስ ጀመርኩኝ። መንገድ ላይ አንዲት የቲም ልጅ የያዘች የተራበች ሴት ተመለከትኩኝ። የያዘችው የቲም ልጅም በእጅ የያዝኳቸውን ቂጣዎች መመልከት ጀመረ። እናትየውም ለዚህ የቲም ስትል አላህን ፍራ፣ ምግብ ከቀመስን ቀናት ተቆጥረዋል አለችኝ። የያዝኩትን ቂጣዎች ሰጠኋት። ነገር ግን በአላህ እምላለሁ እነዚያ ቂጣዎች ከእርሶ በተሻለ ለእኔ ያስፈልጉኝ ነበር። መንገድን ቀጠልኩኝ። የነፍሴና የቤተሰቦቼ ጉዳይ እጅግ እያሳሰበኝ ነበር። በውስጤ ምን ላድርግ፣ ምን ይሻለኛል እላለሁ። በዚህ ሁኔታ ውስጥ ሳለው አንድ ሰው መጣና እዚህ ጋር ምን ትሰራለህ አለኝ። ገንዘብ ቸገረኝና ቤቴን ለመሸጥ ወስኜ ነበር፣ ነገር ግን የሚገዛኝ ሰው አጣሁ ስል መለስኩለት። እርሱም አላህ ገላግሎሃል እኮ ቤትህ የተከሰተውን አልሰማህም አለኝ። ምንድን ነው አልኩት። ከሩቅ ሀገር የመጣ አንድ ሰው ብዙ ገንዘብ ይዞልህ መጥቷል አለኝ። ይህ ሰው የአባትህ የንግድ ሸሪክ የነበረ ሲሆን በገጠመው አደጋ ምክንያት ከአባትህ ጋር ከተለያዩ በኋላ አላህ ከፍቶለት ትልቅ ባለሀብት አድርጎታል። አባትህ ከዚህ ሰው የንግዱን ድርሻ ተቀበለው ነበር። ስለዚህ ይህ ሰው ዘንድ የአባትህ ድርሻ አለ። ይህ ሰው በክፉም በደግም የማንለያይ አንድ ጓደኛ አለኝ ብሎ አባትን ፍለጋ ሲመጣ አባትህ እንደሞተ ልጁ ደግሞ በሕይወት እንዳለ ተነግሮት አንተን ፍለጋ ብዙ ገንዘብ ይዞ ወደዚህ ሀገር በመምጣት ቤትህ እየጠበቀህ ነው አለው። አህመድ ኢብኑ ሚስኪን እንዲህ ይላሉ፣ እቤት ሲሄድ ብዙ እንስሳቶችንና ንብረቶችን አገኘው። በዚህ ንብረት አላህ ከፍተልኝ፣ ትልቅ ባለሀብት ሆንኩኝ። አንዳንዴ በአንድ ጊዜ 100 ዲናር ሰደቃ እስከ መስጠት ድረስ ደረስኩኝ። በነገራችን ላይ 1 ዲናር 4.25 ግራም ወርቅ ማለት ነው። ስለዚህ 100 ዲናር ማለት ግማሽ ኪሎ ወርቅ እንደማለት ነው። አህመድ ይቀጥላሉ፣ አንድ ቀን ተኛው። በህልሜም እንዲህ ተመለከትኩ። ቂያማ የቆመ ይመስለኛል። ሁሉም ሰው በስሙ አላህ ፊት ሊቀርብ ይጠራል። ሁሉም ሰው ስሙ ሲጠራ ይንቀጠቀጣል፣ ፊቱም ይጠቁራል። የኔ ተራ ደረሰ። አህመድ ኢብኑ ሚስኪን ጀባሩ ዘንድ ይቀርብ ዘንድ ይቆም ተባለ። ሄድኩኝ። ስራዬን መመዘን ጀመሩ። ሁሉም ስራዎችን ይመዝኗቸው ጀመር። ስራዎቼ ሚዛን ላይ በቀረበው ቁጥር ግን ድብቅ የሆነ ስሜት ስላለባቸው ሚዛን ሊደፉ አልቻሉም። ሁሉንም ስራዎቼ በምሰራቸው ሰዓት ድብቅ የሆነ ስሜት ተቀላቅሎባቸው ስለነበረ ወደ ጎን ተጣሉ። በዚህ ጊዜ የጥሩ ስራ ሚዛን አዘቀዘቀና የወንጀሌ መመዘኛ ደፋ። በዚህ ጊዜ ተጣሪው አህመድ ኢብኑ ሚስኪን ጠፋ፣ ወደ እሳት ውሰዱት ሲል ተጣራ። ጠፊነቴን አረጋግጬ ባለሁበት በዚህ ሁኔታ ላይ ሌላ ተጣሪ በድጋሚ አህመድ ኢብኑ ሚስኪንን አቆሙት፣ አንድ ያልተመዘነ ስራ ይቀረዋል ሲል ተናገረ። ከዚያ ለዛ የቲም እና ለእናቱ የሰጠሁት የሰደቃ አጅር እንዲመጣ ተደረገ። በውስጤ እንዲህ አልኩኝ፣ ይህንን ሁሉ ወንጀል ተሸክሜ ወደ እሳት ልገባ ለተዘጋጀሁት ሰውዬ እነዚህ 2 ቂጣዎች ምን ሊፈይዱኝ? መጥፋት አይቀርም አልኩኝ። 2ቱ ቂጣዎች ሚዛን ላይ ተደረጉ። ድብቅ ስሜት ሊገኝባቸው አልቻለም። በዚህም ምክንያት የጥሩ ስራ መመዘኛ ሚዛን ደፋ። ተጣሪውም አህመድ ኢብኑ ሚስኪን ከሚድኑት ነው ሲል ተጠራ። የዛሬው ደርሳችን ባጭሩ ስሜትን ማሸነፍና ከአላህ ውጪ ያለን ሁሉ ራቅ የሚለው ቃል ይገልጸዋል። ስሜትን ማሸነፍ ማለት ምን ማለት ነው? ይህች ቃል በአንድ ታሪክ ላብራራላችሁ። በሰይድና ዑመር ዘመን አንድ ይሁዲ ነበር። ይህ ሰው ምንም እንኳ ይሁዲ ቢሆንም አላህ ኸይርን ሽቶለት ነበር። ከባድ ስጦታም ነበረው። ቤቱ ውስጥ ተቀምጦ ውጭ የሚከሰተውን ነገር የማወቅ ችሎታ ነበረው። እንደውም በአንዳንድ ዘገባዎች ከግድግዳ ጀርባ የሚከሰተውን ያውቅ ነበር በሚል ተዘግቧል። የዚህ ሰውዬ ጉዳይ በየቦታው መወራት ሲጀምር ሰይድና ዑመር እስኪ ሰውየው ጋር ሄጄ እውነታውን አጣራለሁ ብለው ተነሱ። ወደ ቤቱ ሄዱና ገና በሩን አንኳኩ።
የይሁድዩ ቤት ውስጥ ሆኖ አንተ ዑመር በምን ምክንያት ነው ልትገለኝ የመጣኸው አላቸው። ገና ሳያቸው ማን በሩን እንዳንኳኳ አወቀ። እርሳቸውም በሩን ክፈተኝ፣ ሰላምን ሰጥተናሃል፣ ማንም አይነካህም አሉት። ከፈተላቸውና ይህ ስጦታ በምን ምክንያት እንደተሰጠው ጠየቁት። እንዲህ አላቸው፣ አንድ በጎ ባህሪ አለኝ። እርሱም ነፍሴ ወደ ቀኝ ስትል ወደ ግራ ስትለኝ ደግሞ ወደ ቀኝ ይሄዳለሁ አላቸው። ነፍሴ ያለችኝን ተቃራኒ ነው የማደርገው፣ አልታዘዛትም ማለቱ ነው። ሰይድና ዑመር ይህንን ሲነግራቸው አንተ የቀረህ ሁለቱን ሸሃዳዎች መናገር ብቻ ነው፣ እንዳንተ ያለ ሰው እኛ ዘንድ ወልይ ተብሎ ይጠራል አሉት። እሺ ላስብበት አላቸው። በነጋታው ሰይድና ዑመር ተቀምጠው ሳለ ይህ ይሁዲ ከፊት ለፊታቸው አለፈ። ሰላምታን አቀረቡለት። ሰላምታቸውንም መለሰ። ከዚያ እስልምናን አትቀበልም ሲሉ ጠየቁት። እርሱም ሰለምኩኝ እኮ ከአላህ ውጪ በሐቅ የሚገዛ ጌታ የለም፣ ሙሐመድም የአላህ መልእክተኛ መሆናቸውን መስክሬያለሁ አለ። እሳቸውም እንዴት ልትሰልም ቻልክ አሉት። እሱም ለነፍሴ እስልምናን አቀረብኩላት፣ አልፈለገችውም፣ ይዛኔ እስልምናን ተቀበልኩኝ አላቸው። ኢማሙ ቡሰይሪ እንዲህ ይላሉ፣ የነፍስህን ስሜት ግታው፣ ስሜት ከተከተሉት ነውረኛ ያደርግሃል፣ ይገድልሃልም። ነፍስህን እና ሰይጣንን አትታዘዝ፣ እምቢ በላቸው። ጥሩ ምክር ቢያቀርቡልህ እንኳን ጠርጥራቸው። አንዳንዴ ነፍስህ በጥሩ ልታዘዝ ትችላለች፣ ግን እንዳታምናት። ጥሩ ስራውንስ ሰራዋለሁ፣ ግን የሆነ ከጀርባ የፈለግሽው ነገር ይኖራል፣ አላምንሽም ብለህ በጥርጣሬ አይን ተመልከታት። ነፍሴ ያመጣችልኝን ሐሳብ ተቀብዬ ጥሩ ስራ ስሰራ በአይነ ቁራኛ እየተከታተልኳት መሆን ይኖርባታል። ምክንያቱም ነፍሴ ከዚህ ጥሩ ስራ ጀርባ የሆነ ስሜት እያረካች ሊሆን ይችላል። ዛሬ ስማቸውን ያነሳናቸው አሕመድ ኢብኑ ሚስኪን የተባሉት ሼኽ ኢማሙ ዘሀቢ ሲያር አዕላመ ኑበላ ላይ በ3ኛው ክፍለ ዘመን ከነበሩ ትላልቅ ዛሂዶች እንደነበሩ ጠቅሷቸዋል።